ኧረ አርቲስት አንቺ አንቺማ እንዴት ነሽ? ሰላም ነው? ሁሉ ሰላም እንዴ? ሰላም ነው? እንዴት ናችሁ? ሁሉ ሰላም? እንኳን ደህና መጣችሁ። አርፍዳችኋል። ከባድ ሰው እንኳን ደህና መጣሽ። እንኳን ደህና መጣሽ። ስለመጣሽ ስላየኋችሁ በጣም ነው ደስ ያለኝ። ጌታ እኛ በሱ አንዴ እንደተከሰ ነው እንደደለ ምን እቺ ነው ደስ ያለኝ። አይ ወር እኔ በጣም ነው ደስ ያለኝ። በነገራችን ላይ ዳጊ ቶሎ ቶሎ ስራችንን መጨረስ አለብን ብዬ ነው ያሰብኩት። 3 ማስታወቂያዎችን ነው የምንሰራው። 3ቱም ጠቅጠቅ አድርጋ ወደምትሄዱበት ሄዳላችሁ ማለት ነው። እሺ በቻለ እኛም እንጨኩራለን። ነገር ቀረጻ ስላለ ግን ዛሬ መመለስ ነው። አይ አሪፍ ነው። በነገራችን ላይ ያው እኔና አቡሽ ብዙ ቦታ ስራ አብረን ስንሰራ ስራ ላይ ሲሪየስ ነው ታውቃለህ። ምናልባት ትዝ ካለ አባይ ቲቪ ላይ አብረን ሰርተናል። መቄዶንያ ላይ ያኔ አብረን ስንሰራ ስራ ላይ ሲሪየስ እንደምናውቃል። አሁን የምንላችሁ ፈልጌ ነው። አሁን ደግሞ ስልካችሁን ሳይለንት አድርጋችሁ ትሰጡኝና ስራውን ጠቅ አድርገን እንጨርሳለን። ምንም አይነት ስልክ ማውራት አይቻልም። ከይቀር ፈቃደኛ ናችሁ? እሺ እንደዚህ ጀምር። አይ ያው ታግጠን ለስራው ለስራው አዎ ተሰጥቶኝ አይገባኝም። ለስራው ፍጥነት ቃል ቤት ደውዬ ካላነሳው ቀረጻ ላይ ነኝ ልበላችሁ። ስልክ ተደውሎ ነበር። ሌላ ወይ ስደውሉ ካላነሳው ስራ ገብቼ ነው። እሺ በቃ ልገባ ነው። ስልኬን ላጠፋ ነው። አመሰግናለሁ። ዳጊ ከመሄዳችን በፊት ማለት ነው እዚህ ቁርስ ነገር በልተናል። ሰዓቱን ስራ ሄደ ይለኛል እርቦኛል ግን ይራገን እግዚአብሔር ያልገባኝ ነገር ማለት ነው ከድራማው በፊት ጽናትን ታጣጣ ተቀጣ የት ከድራማው በፊት ማውቃት የት ነው ይመስለኛል በኮሪያ ጦርነት ስንቅ ስታቀብል ቢኒዬ ታውቃታለህ። ጽናት ላይ ነው ለመጀመሪያ ጊዜ ግን አያት ጽናት ላይ ሲያንቺን ካይራ ለመጀመሪያ ጊዜ ጽናት ላይ ሲመጣ የሆነ ወጠጤ ነበር የሚመስል ኬታ ቃል የምር ግን እኮ ፌመስ ነበር። አላውቀውም። ልጄስ ላይ ሰርቷል። በጽናት ከፈመሰ በኋላ ነው ባክ ቢለቀቅም አላውቀውም ነው የምትለኝ። በነገራችን ላይ ልጄስ ላይ አይተውን ጽናት ጋር አብረው የሚሰሩ ሰዎች አንተ መሆንን አላውቁም ያሉኛል። እንዴት ይታመናል? አመዳም ነበረ እንዴ ማለት ነው። ስለ ስርዓት የምር ግን እግዚአብሔር አንተ ከድራማ በኋላ በጣም ብዙ ለውጦች አሉ። ልጅ ከተሰራ በኋላ የጽናት ድራማ ሙሉ ለሙሉ ዳግምን ወደ ኪር ቀየረው ማለት ነው። ማን በዳግም ይታረጋል? ማን አንተ ነህ የምትጠረኝ? ዳግም ስሙ እንደሆነ ብዙ ላይ ይችላል። ዳግም ወይስ እኔ ራሴ ገረመኝ። በቃ ድንገት ተነስቼው ለቀን ቪዲዮን ሳ ይሄ ደግሞ ማን ነው? ድንገት ተነስቼው ለቀን ቪዲዮን ሳ ይሄ ደግሞ ማን ነው? እዚህ ጋር ያሉት መቅደስ እና ዳግም ናቸው። እነሱን ተዋወቅ። ወይኔ መቅደስ አቤት እንዴ መቅደስ እንዴት ነው? በሙሉ ማታለች ነው አጥቶ መቅደስ መሰለሽ አራቀልጅ ማርያም ዳግም መቅደስ ይከብዳል እንዴ ስሜ ምን ነው መቅደስ ለዛ ነው ጓደኞቼ ማኪ ነው የሚሉኝ። ማኪ በለኝ ችግር የለም። ማኪና ማን ይሸከመዋል? ለምን ተገናኘ? ይሄ ቲክቶክ የሚያመጣብን
ለማንኛውም ሐኪም ደስ ይላል እንጂ ዝና ምናምን ውስጥ አትክፈል። ኧረ ለምንድን ነው የማልከት? በደንብ ነው የምከትሽ። በነገራችን ላይ የምሬን ነው። ጽናት አሁን ዳግም በነበረበት እና አሁን ኪራ በነበረበት ያለው አቀባበል አንድ አይደለም። እኔ ራሴ ሳውቀው ማለት ነው። አሁን በጣም ብዙ ሰው ጋር ተደራሽ አለው፣ በጣም ብዙ ሰው ጋር ተቀባይነት አለ። ያ ነገር ደግሞ ትልቅ ነገር ነው። እንደኔ ለአንተ ትልቅ ስኬት ነው። ስለዚህ ዝና አለ ማለት ነው። ጽናት ላንቺ ዝና እንዴት ነው? ከጽናትና ከመቅደስ በፊት ያለው ልዩነት ምንድን ነው? መቅደስ እያለችና ጽናት እያለች ቅርታ አሁንም መቅደስ ልዩነት አለው ማለት መቅደስ እያለች የሆነ ጽናት የምትባል ካራክተር አልነበረችም ማለት ነው። አሁን ግን ጽናት የምትባል ካራክተር ከመጣች በኋላ ላይ ፉድ ያው አሪፍ ነው። እኔ ብዙም አልጨናነቅም ማለት እመከራለሁ በብዙ ሰው አንቺ ዝነኛ እኮ ነሽ እረፊ እንጂ አይደረግም መንገድ ላይ ይባላል። እንዴት እንደ ኖርማል ሰው ነው በላው መመለጥ እንዴት እንደ ኖርማል ሰው ነው በቃ የምኖረው። አጋጥሞሽ ያጋጥመኛል ከነሱ ጋር እየሄድኩኝ ብዙ ነገር አጠፋለሁ። በቃ እረፊ እንደዛ እናደርግም እኛ ገሰጥ እያደረገ አይ ሲጀመር ዳግም እኮ በፊት ዝነኛም ሲሆን በቃ እኔ መንገድ ላይ ልበለውላት እላለሁ። እነሱ ሻይ ያስቸግሩኛል። አይ እንትን ነው ስለ ማኪ ጣጣ የላትም ብዙ ነገር ስታደርግ ምናምን ጣጣ የላትም ስል ጀስት የሆነ ለኦዲየንስ ምናምን እኮ ሪስፔክት አላቸው። ለዛ ሳይሆን ግን ይሄ ያለመደችን መጨናነቅ ማለት ሰው ምን ይለኛል እንደዚህ ልራመድ እንደዚህ ልተንፍስ አይነት ነገር ውስጥ አገባል ቀለል አድርጋ ነው እና እኔ አንዳንዴ እንትን እላለሁ እሳቀቃለሁ። ኧረ ተያት ልጅ ኧረ ፌመስ ነን ኧረ ሰው ፊት ነን ሰው ያውቀናል እና ሰፈር ውስጥ አሁን እንደውም እየገባኝ ነው። ሰፈር ውስጥ እናቅሻለን ምናምን ባለፈው ከእንትና ጋር እንዲህ እያደረጋችሁ ስታልፉ ምናምን እውነታቸውን እንደ ጓደኞች ይሆናል እንዴ ነው ምናምን። አይ ይገርማል። በነገራችን ላይ ማለት የመጀመሪያው ቪዲዮ ተፖስቶ አሪፍ ቪው ሲያገኝና ጥሩ ተቀባይነት ሲያገኝ አንቺስ ምን አይነት ስሜት ነበረሽ? ማለት ይሄ የመጀመሪያ ቪዲዮ ሲሆን ትንሽ እንትን ይላልና ምን አይነት ስሜት ነበር? ክፍል አንድ ምንም አልመሰለኝም። እንደው ሁላ እኔ ክላስ ቅሪ ምናምን ታይና ነይ ምናምን ብሎኝ ትንሽ ከሰዎች ጋር ሁላ ግጭት ውስጥ ገብቼ ነበር። አልተውም ክላሴን ብዬ ኦኬ ላለመቀረጽ አይደለም ትልቅ ነገር ነው። ከክላስ ጋር ተጋጨብኝ። ትልቅ ነገር ነው መምጣት አለብሽ ምናምን ተባልኩ። እኔ አልመጣም አልኩ። ክላሴ ይበልጣል። እኔ አልመሰለኝም። በቃ ታውቃለህ የዩቲዩብ ምናምን ሲባል ፋዘር ጋር ስንማር የዩቲዩብ ስራ እንዳሰሩ ምናምን ብሎ ነው የሚያስተምረኝ። በዛ በቃ ምንም አልመሰለኝም። እንዲህ ዝነኛም የሆንኩኝ አልመሰለኝም። ለካ ሳላውቀው ሰው ያውቀኛል። ሳታውቂው ማለት እኔ የምለው አንድ እንግዳ እንቀላቅ በደስታ ጽናት እንግዲህ ችግር አለው ችግር የለውም። አይሰማም ማለቴ አይ የኪራይ ድሮ ፍቅረኛ እዚህ መታለች እና ብንቀበላት ችግር አለው ነበረኝ። የታለች ወንበር ላምራት መሰለኝ የታለች አሳየኝ። ደስ አለው ኤክሱን ሲያገኝ በተደሰተ የመጀመሪያው ሰው ከዳጊ ጋር አስቀምጠኝ በኋላ በመነጽር ተዋል እንቀሳቀስ እንገናኛለን። ኤክሱን ሲያገኝ ተደሰተ። በነገራችን ላይ እያየሽው ከነበረ እየሳቀ ነበረ። አይ ጓደኛችን ናት። ቴክስ ያደረች ወይ ሁለታችን ጓደኛ ናት። ሳልም እኮ
ሰላም ሰላም የምርቆች እንዴት ናችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ እንግዲህ የመጣሁት እኔ የምትመለከቱት ቪዲዮ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልን ነው። አደራ ቤተሰብ ለወዳጅ ዘመዶች በሙሉ አጋሩልን ይህን ቻናል። እናመሰግናለን። ሻሎም ወገንታትና ምንታት እንዴት ናችሁ? ሁሉ አማን ሁሉ ፒስ። ዛሬ ደግሞ እንግዲህ በአዲስ ቻናል ከተፍ ብለናል። አምራ ሲኒማ የተሰኘ አዲስ የዩቱብ ቻናል አለ። እዛ ላይ አዳዲስ ጽድት ያሉ ድራማዎች፣ ፊልሞች በቅርቡ ይዘንላችሁ እንመጣለን። አምራ ሲኒማን ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ እናመሰግናለን። ሰላም እጃችሁን ታጡ። ወዬ ቆይ ግን ማለት ቅድም በጣም ስትጎራራሱ የነበረው ለምንድን ነው? ምን ያላጎረሳችሁ? አጎረስኩ እኮ እኔ ወንድ አላጎርስም ብዬ ነበር። አይ በቃኝ። እንካ እሺ እንካ። መልክ ሰራችሁ በጣም ምን ነው እንዳልተናፍቅ ነው ያጎረስኩት። ማርያም አትመናት። ጤነኛ ነገር አታጎርስም ለሰው። አቃሉ ውሃ ጠጥተህ ልመጣ ነው በሙሉ ምንም አልፈልግም። እኛን ታዘበን ስሜታችን በፊት ጩህ ከፈለግክ ካቃጠለ በጣም ጩህ። አቡሽ ስልካዎቼ መጣው። እሺ አትቆይ። እሺ ናቁስሽ አገብ ባቲ ጓደኛ ደስ ይላል። እኔ እኮ ያራዳል ነው በእናትሽ። ሲጀመር አንተ ስለ ጓደኞች መጥፎ ነገር አውርተህ አታውቅም። ከዛ ደግሞ ሁሉም ሲገኙ ጥሩ ናቸው። አረጉኝ ማለት ነው። ጠዋት ግን እንደርሳለን። ቀረጸ ደርሳለን እንዴ? ለምን ጠዋት? ሲጀመር ዛሬ ነው የምንሄደው እኮ ዛሬ ነው የምንሄደውማ። ግን ዛሬ ሄደን ከዛ ስኛውን ከዚህ ገብቼ ይደክመኛል። መተኛት ነው ስራዬ። ኖርማል ነው። እንደ ፈረደብኝ ጠዋት ከሰክስሻለሁ። አረ ብሎጌን መስራት አልቀረሽም። ሲያዋክበኝ ፕሮሞሽን ነው። ስልካችንን ለምን ደግሞ አይሰጠን? ኖርማል ነው። ይሄን እኔ ሼም ይዞኝ እኮ ነው። ምን ችግር አለ? አላመንሽ ሳይሆን አለማመን አይደለም፣ ግን ስልክ አይሰጥም። በቃ ስንት አስፈላጊ ጉዳይ አለ። ግን ሼም ይዞኝ ሰጠሁት። አይ ኖርማል ነው። ቀረጻ ላይ ስብናውን ስልክ ሳይለንት አድርገናል። ቢሆንም ቶሎ ቶሎ አያዋለሁ። ማለት በኋላ ስለሚላቸው ለቤት ደውለሻል አይደል? ታዲያ ከዚህ ቶሎ ካልወጣን ታዲያ እሱ ወሬ ከያዘ አቆመም። የእጄ እንትን ለበላና እሺ ቶሎ ነው መጣሁ። ብቻዬን ጨንቀኛል። ቶሎ ነው መጣሁ። አረ ልጁ የለም ማለት የለም። አየሁት በጀርባ መታጠቢያ ቤት አየሁት። በሩ ጋርም የለም እኮ። የሆነ ቦታ ስልክ እያወራ አይደል? እንደ የሆነ ቦታ ሆኖ ይሆናል። አይ ለስልክ እንደዚህ አይርቅም። እና የት ሄደ? እኔ ምን ያምን እኮ የኔስቴልነቱ እኮ ያሰጋኛል። እኔ መሬትም አይደል ያዳላው ትንሽ ጠብቅ። ሙዚቃ ተወለደ ነቃ ክላሲካሉ ሲያሳዝን እሱ መቆየት ሰው እሱ ይመጣል። ችግር የለውም። ከፊ ይከፍ ታይበነት ታይ ጀሞ ቢሆን የዚህ ሰዓት ተካፍሏል ያለው ሰው ቁጥር ሂሳቡ ተካፍሎ ተጨርሷል። ወይ ተካሰል ከንሽ ትራንስፈር ያደረግ ነበር ሰው ይመጣል። ቀስ ብለህ አረ እንደዚህ አይቆይም። ሲጀመር ስልክ ለማውራት እንደዚህ አይርቅም እኮ። የሆነ ሰው አግኝተው ምናምን እያወራ ነው የሚሆነው። ሰዓት እየሄደ ሂሳብ ጠይቀሃታል? ሂሳብ እና አላውቅም። ወይ ልትወጣ ይሆናል። አሁን ልትወጣ እኮ ነው። ልጅቷን ምንድን ነው የምናደርገው? ይደብራል። አደባባይ ክሊፕ ውስጥ ሊያስገባን ነው እንደ ልጅ። እኔ ምንም አልማረኝም።
እስኪ እኔ ዝም ብሎ የሚጠጣ ነገር ብቻ ነው ፈልገው ውስጥ ቅጥም ለሰሪ ተምኝ ምናምን ሻል ይመጣል ይሄዳል። ሂሳብ እሺ ትንሽ ጠብቂ ልጁ እስኪመጣ። ከኛው ጋር የነበረው ልጅ የት ሄደ? ወጥቶ ማለት ይመጣል። ትንሽ ደቂቃ ጠብቂ ነው። አዎ ስልካችንም እሱ ጋር ስለሆነ እሱ ነው የሚከፍተው። ወይኔ ጉዴ ወይ ሌክስ ትንገባለህ። ሰው ላይ የሰራሁት ፍራንክ ምን እንደገባ መሰለኝ። ምን እያደረገ ነው? በመድኃኒዓለም ነው ወይ ጋር ትችላለህ ማለት ነው። ሜዲካይቱን ነው ሄደን ይደብራል። አንድ ተደጋሚ ካመጣሽ ምን አይነት ስራ ነው የሚሰራው ልጅ? ወይ ስልኩን ታውቀዋለህ ግን በደንብ ማን ልጁ ታውቀዋለህ? ስለዚህ አብረን ነገ ነው እያልኩ አብረን ነው ነርና ምን አላማችሁ? ምን አስበሽ? አይ ለምንድን ነው ቦርሳዬንም አስቀምጫለኝ እኮ መኪና ውስጥ። ማነው የት ሄደል? ቲማጊ ጓደኛዬ እኮ። እሺ እኔም አብሮ አደግ ጓደኛዬ ነው። እሺ አንገት ብር ስንት ግራም ነው? እሱ ነው እንጂ ሮጠሽ አንገት ብር ላይ ይመጣል እንዴ? ጓደኛዬ ነው ያልኩሽ እንዴ? ምን ሊጠፋ ነው ብለሽ ነው? እሱ ችግር የለውም የትም አይሄድም። ግን አሁን ይደብራል። እኔ ልጅቷ የደበረኝ ልጅቷ ልወጣ ነው ምናምን ማለት ነው። እሱ የትም አይሄድም። ከስቃ አንድ ቼክ አድርጌ ነው ተማሪ የለም ጭራሽ የለም። እስከታች ድረስ አየሁት። ሲጀመር ለስልክ እንደዚህ ርቆ እንዴት ሄዳሉ? ሜቢ ነው የጆኔ ልጅ ወይ ኮረስቶን ይሆናል። ከነመፈጠራችን የሆነ ሰው ሲደውልለት ይሄን ቀጥ ብሎ ሄዶ ነው የሚሆነው። ጣጣ የለበትም። ሰው ይጨነቃል። ስልክ አልያዙም ብር አልያዙም ትዝ አይለውም። በቃ ኖርማል ነው። ተረጋጋ ማኪ። ኖርማል ነው ይመጣል። ይሄዳል። ሰው ሀገር ድረስ መተን ምንድን ነው የምንሆነው? ሰው ሀገር ድረስ ማለት ነው ማኪ። ጓደኛዬ እኮ ነው ይመጣል። ይሄዳል። አላመንሽ? ለምን አላምንም? ግን እስኪመጣ ሰዓት አይደለም። ነገ ቀረጻ አለን። ይመሻል እኮ ችግር የለውም እንሄዳለን። አላውቅም። በቃ አሁን የምናደርገውን አድርገን ከዚህ ዕቃ እንጠብቅ። አንቺ ምንድን ነው ሁሌ ቀን እንጠብቅ ዕቃ መጠጥ ወደድሽ እና ምንም አማራጭ የለንም። ይመጣል። ግን ካለ ምን ነው ግን እንደዚህ አያደርግም እኮ ግን ማለት እንደዚህ ልኳ አይሄድም። ስልክም ብርም እንዳለዝም እያወቀ ካሽ እንደማልይዝ ያውቃል። ያንቺንም ቦርሳሽን ተቀምጠውሻል። ተረጋጊ። የት ነው የምንሄደው? አላውቅም። በቃ ወይ ኑሮ ማኪ ተረጋጊ። ትኩረት ልሳብሽ ምንምልሽ ይመጣል። ለመምጣት ይቀራል። እዚህ ወላ ለመዳለ ጥበብ ሄደው እኮ ይመጣል። እንደዚህ ያደርጋል እንዴ? ጓደኛዬ እኮ የሆነ ነገር ገጥሞት ነው የሚሆነው። እሺ አንገትህ ላይ እጅግ ብር ስንት ይሆናል? አዳማ እኮ ነው ያለነው። ሰፈር ውስጥ ያለን መስሎሽ እንዴ? እንዴት ነው እዚህ ድረስ እንደዚህ አይነት ቀልድ ውስጥ ነው አበል ምናምን እንሰጣቸው? ገባን እኮ ዳጊ ቅሌት ውስጥ ከገባን ቆየን። ዝም ብለሽ ተረጋጊ። ይልቅ ልጅቷ ይኸውልሽ እዛ ጋር ቆማ እያየችን ነው። ሌላ ነገር እንድታስብ እያደረግሻት ነው። እንደውም ምን ንገራት? በቃ ምን ነው የምንነግራት? እንደዚህ ሆነን ነው። ይቅርታ ምን ሆነንና ነው እንደዚህ ሆነን የምንለው? ይመጣል። በቃ ይመጣል። እንቆያለን። በቃ መቆየት ነው። ሌላ ምን ነው? ይመጣል። እንዴት ነው መዞ የሚቀረው? ይልቅ ይኸውልሽ አሁን ልጅቷ ዝም ብላ እያፈጠጠች ነው። ሌላ ነገር እንዳይመስል ኖርማል እሺ። ወይ ይቅርታ በጣም እንትን ነው። እኛ ስልክ ብር አልያዝንና በስልክ ነው ትራንስፈር የምናደርገው። ልጁ ጋር ነው ስልካችን። ለዛ ሲመጣ እንልክልሻለን። እሺ ይቅርታ በጣም